አብርሽ ቆይ ስለምንድን እያወራ ያለው? በጣም ነገሩ እያወሳሰብክብኝ። የግሌን ከንፈሯን ሳምኳት። ምን አጆች ሁለታችሁም ውስጥ ለካስ ሄዳችኋል። ደግሞ አታፍሪም? በጥፊም ትመሻዋለሽ። ትሰማኛለህ? ዝም ብለህ እየተነሳ አትዘላብድሽ። እኔና አብርሽ ምንም ነገር የለንም። ትትና ደህና ነሽ? እየተረበሽ ትመስያለሽ። እኔ የምልህ የግሌ ራሷን አትሳምች ወይስ አንተ ሳምካት? አልገባኝም። ቆይ ይሄንን ለምን ማወቅ ፈለግሽ? እርግጠኛ ነኝ የግሌ ነች አይሳምች። አይደለም ራሴ ነኝ ሳምኳት። እሷ እንደውም በጥፊ ነው የምታችኝ። እውነት ማለቴ እሷ ግን እንዴት በጥፊ መታች? አንቺና መድብል እንዴት ናችሁ? ሲጀመር ይሄና መድብል ጋር እኮ ከእህትና ከወንድምነት የዘለለ ምንም ነገር የለም። ለሱ ስሜት እንዳለሽ አውቃለሁ። ይልቅ እንደኔ ሳይረፍድብሽ ስሜትሽን ብትገልጭለት አሪፍ ነው። እየቀለድኩ መስሎ ነው? የምሬን ነው። እኔ ለሱ ምንም ስሜት የለኝም። ኑሮኝም አያውቅም፣ ወደፊትም አይኖረኝም። ከአብርሽ ፍቅር ይዞሻል አይደለ? ምን ታዩ? በቃ ታዩ። ሲጀመር እኔ ከመላትሽ ሳይሆን ይኸው ከድርጊትሽ እኮ እየተረዳሁኝ ነው። ድንጋጤሽ ያሳብቅብሻል። ለግል ያን ወረቀቱ ላይ የጻፍከው ስም እሷ እንደሆነ ትነግራችሁ ይችላል። አይትትና እኛ ዛሬን ትናንት ለማድረግ እየታገልን እናንተ እዛው እንደድሯችሁ ትናንትና ይቆማችኋል። እባክህ ግን በሚገባኝ ቋንቋ እናገር። የግል እኮ አንተን ታፈቅራለች። አንቺ ደግሞ አብርሽን ታፈቅራለሽ። አብርሽ ደግሞ የግሌን ያፈቅራል። ለነገሩ እንደ ሀገራችን ፖለቲካ ትንሽ ጉዥብርብርና ውስብስብ ሳይል የቀረ አይመስለኝም። ቆይሽ አንተስ የግሌን አታፈቅራትም? አይትትና ለእኔ እንኳን ወንድሜ ይበልጥብኛል። እና ላብርሽ ብለህ ነው የግሌን እንደምታፈቅራት ማለት ተናገርከው? እሺ ግርሽ ወድቄ ይቅርታ ልጠይቅሽ? ኧረ በፍጹም አያስፈልግም አብርሽ። በቃ ምንም ቢሆን አንተ እኮ ትልቅ ባለቤት ነህ አይደል እንዴ? የሆነው ሁሉ የማይደገም ከሆነ ችግር የለውም። ግን ያደረግከው ነገር በፊት ቢሆን ኖሮ በጣም ደስ ይለኝ ነበረ። እኔ ከንፈሩን ተስሞ ደስተኛ ልሆን ሴት አንቺ ብቻ ነው ያየሁት። ወይኔ ጉዳችን ፈላ። በስተመጨረሻም የነ አብርሽን ቤት ከፍቶ የገባ ሰው ማን ነው? የግሌስ ለምንድን ነው እሱ ወይኔ ጉዳችን ፈላ የሚለውን ቃል የተናገረችው ብለን ስናነሳ ምናልባት እነሱ ያልጠበቁት ሰው ወይ ደግሞ እኛ ቤት ሊመጣ ይችላል ብሎ ግምት ያልሰጡት ሰው ሊሆን ይችላል ማለት ነው። ምናልባትም አይታወቅም፣ ከገንዘቡ ጋር የተያያዘ የገንዘቡ ባለቤቶችም ሊሆኑ ይችላሉ ማለት ነው። ባለፈው ገንዘቡ እንዴት እንደተገኘ ተንከሲስ ግቢ ውስጥ እየተዘዋወረ ስልክ ሲያወራ ነበርና ገንዘቡ ደግሞ ከግቢ ውጪ ወደ ግቢ እየተወረወረው ምናልባት የዛን ቀን ገንዘቡን ሰርቆ ሲሮጡ የነበሩ ሌቦች ከፖሊሶች ስር ተደብቆ ነገሩ ተረሳስቷል ብሎ የወረወሩበትን ግቢ ስለሚያውቁ ምናልባትም ገንዘቡን ፈልጎ መጥቶም ሊሆን ይችላል ማለት ነው። ገንዘቡን ደግሞ እንዳየነው አብርሽ ወስዶ ለፖሊሶች ሰጥቷል። አሁን ላይ ይሄ ገንዘብ ሌላ ጣጣ ያመጣብናል የሚለው ነገር ስላስፈራቸው ማለት ነው። ግን ደግሞ አሁን ላይ ምናልባት እኛ እንደገመት ነው ገንዘቡን ሰርቆ ሲሮጡ የነበሩ ሌቦች ከሆኑ አሁን ላይ ገንዘቡን ካላመጣችሁ የት ነው ያደረጋችሁት በሚለው እነሱን ማሰቃየቷቸው አይቀርም ማለት ነው። እዛ ጋር እነ አብርሽ ራሱ ገንዘቡን ወስደን ለፖሊስ ሰጥተናል የሚለውን ነገር ቢናገሩ ራሱ ሰዎቹ በጭራሽ ሊያምኗቸው አይችሉም ማለት ነው። ለምን ከተባለ ገንዘቡን ወስዳችሁ ደብቃችሁ ነው እኛን እንደዚህ ብላችሁ እየዋሻችሁን ያላችሁት በሚለው በጭራሽ እነ አብርሽን እንደማያምኗቸው የታወቀ ነው ማለት ነው። ግን ደግሞ ከዚህም በፊት እንደነበረው ገንዘቡ በቦርሳ እዛው ቤት የነበረ ቢሆን ሰዎቹ እንደዚህ ሲመጡ ገንዘቡን ወስዶ ይሰጣቸው ነበር ማለት ነው። ግን ደግሞ አሁን ላይ ያኔ እነዚህና ትህትናን ፈልጎ እቤት እንደመጡት እነዚህ ሰዎችም ገንዘቡን ካላመጣችሁ በሚል እነሱን ማሰቃየቷቸው አይቀሩም ማለት ነው። ያው የመጡት ማታ ላይ ስለሆነ በእርግጥ በማግስቱ ወደ ፖሊስ ጣቢያ ሄዶ ቃላቸውን ሊሰጡ ነው። ግን ደግሞ ሰዎቹ ከሆኑ የመጡት ማታ ላይ ስለሆነ ምናልባት ሌሊቱ ሙሉ ሲያሰቃዩቸውም ሊያድሩ ይችላሉ ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ አብርሽና ስለ የግሌ ነው። የግሌ ከዚህም በፊት አብርሽን ታፈቅሮ ነበር። ግን ደግሞ አሁን ላይ እሷ ስለሱ ማሰብ ሙሉ ለሙሉ ትታለች። አብርሽ ደግሞ ካረፈደ በኋላ ነው ጊዜያቶች ከሄዱ በኋላ የግሌ እሱን ትታ ገልሞን ካፈቀረች በኋላ አሁን ላይ በስተመጨረሻም አፍቅሬሻለሁ እንዲሆኛለሁ በሚለው ያደረገው ስህተት እዛ ጋር የግሌን በግድ እሷ ሳትፈልግ ከንፈሯን መሳሙ
ትንሽ አስቀይሟት ነበር። ግን ደግሞ የግሌ ከዚህም በፊት በነበራት ጸባይ ስንረዳ ይሄ ነገር በወቅቱ ቢያበሳጫት ቢያናድዳትም ግን ደግሞ አሁን ላይ ለአብርሽ ይቅርታ አድርጋለታለች ማለት ነው። እናም የተናገረችው ቃል አለ እዛ ጋር ካልተደገመ ችግር የለውም ይቅር ብዬሃለሁ ብለዋለች። ካልተደገመ ማለት አብርሽ ከዚህም በኋላ ከየግሌ ጋር መሆን ወይ ደግሞ የግሌ የኔ ትሆናለች ብሎ ከሷ ጋር ፍቅር መጀመር የሚለው ነገር እንዳያስበው ነው የግሌ ከወዲሁ አስመራበት የነገረችው ማለት ነው። ይሄንን ነገር ካልደገምከው ካልተደገመ ችግር የለውም ይሄኛውን እረሳልሃለሁ ብለዋለች ማለት ነው። ያ ማለት እሷ እዛ ጋር አብርሽ ስለሳማት ምንም ደስ አላላትም። ከዚህም በፊት ቢሆን ያኔ እሷ እሱን ስታፈቅር በነበረበት ሰዓት አብርሽ ይሄንን ነገር አድርጎ ቢሆን ኖሮ ከሁሉም ሰው በላይ ከአብርሽም በላይ በጣም የምትደሰተው የግሌ ነበረች ማለት ነው። ግን ደግሞ አሁን ላይ እሷ ልቧን ሙሉ ለሙሉ ከአብርሽ ላይ አንስታ ለገልሞ ሰጥታለችና ይሄ ነገር ደግሞ እንዳይደገም ማለቷ ከዚህም በኋላ እሷ ገልሞን ብላ መቀጠል እንደምትፈልግ ነው እየተረዳ ነው ማለት ነው። ሌላው ነገር ደግሞ ከዚህም በፊት ትህትናን ራሱ የአብርሽን ስም ስትጠራ አብርሽዬ ስትል ለምንድነው አብርሽዬ የምትዩ በሚለው ስትቃወማት የነበረችው የግሌ ዛሬ ላይ በድፍረት ነው ትህትናን ፊት ለፊቷ ቆማ አብርሽን አፍቅረሽዋል አይደል እሱን ወደሽዋል አይደል የሚለውን ቃል ስትጠይቃት የነበረው ማለት ነው። ያ ማለት አሁን ላይ ትህትና ከአብርሽ ጋር ብትሆን ራሱ የግሌ ያን ያክል የሚያሳስባት አይደለም ማለት ነው። ለዛም ነው ትህትናን የጠየቀቻትና ከትህትና ድንጋጤ እዛ ጋር የግሌ ይሄን ጥያቄ ስትጠይቃት ትህትና ካሳየችው አኳኋን እሷ አብርሽን እንዳፈቀረችው ተረድታለች ማለት ነው። ጥያቄው እዚህ ጋር ግን አብርሽ በምላሹ ከዚህም በኋላ ትህትናን ያፈቅራታል የሚለው ነገር ነው ማለት ነው። ለምን ከተባለ ከዚህም በፊት እሱም ትህትናን እኔ እኮ ከዚህም በኋላ ስላንቺ ማሰብ የሚለውን ነገር ትቻለሁ ብሏታልና ምናልባትም እሱም ከዚህም በኋላ ከትህትና ጋር መሆን የሚለውን ነገር ላያስብ ይችላል ማለት ነው። እንደውም ዛሬ ሲመክራት የነበረው አንቺና መድብል አብራችሁ ትሄዳላችሁ እንደኔ ሳይረፍድብሽ ቶሎ ብለሽ ፍቅርሽን ለመድብል ግለጪ እያለት ነበር ማለት ነው። ያ ማለት እሱ በማርፈዱ በጣም ተቆጭቷል፣ ተጸጽቷል። ያኔ የግሌ ከሱ ጋር ለመሆን ስትፈልግ ስትጠብቀው እሷን ብዙ ጊዜ በማስጠበቁና የሱ የማትሆነውን ሴት ትህትና ብሎ ትህትናን መከተሉ አሁን ላይ እንደቆጨውና ያ ነገር እንዳስተማረው ነው። በዛ አማካኝነት አሁን ላይ ትህትናን እየመከራት ያለው ማለት ነው። ትህትና ደግሞ እርግጠኛ ሆና እየነገረች ያለችው ዘጋ እኔና መድብል ምንም የለንም፣ በወንድምና በእህትነን የተቀራረብ ነው፣ ዛሬ ምንም የለንም፣ ወደፊትም ምንም አይኖረንም ብላ አስመራ ለአብርሽ መንገሯ አብርሽ ትህትናና መድብል የሆነ ነገር አላቸው ብሎ እሷን በሌላ አይን መመልከት የሚለውን ነገር እንዳያቆም ፈልጋ ነው እዛጋ ይሄንን ነገር ልታረጋግጥለት የፈለገችው ማለት ነው። ወደፊትም ምንም አይኖረንም ማለት እኔ ወደፊትም ከመድብል ጋር በእህትነት እቀጥላለሁ እንጂ ከሱ ጋር ምንም ግንኙነት አልጀምርም በሚለው ለአብርሽ የሆነ ተስፋ መስጠት ፈልጋ ነበር ማለት ነው። አብርሽ እዛጋ በቃ ሁለቱ ምንም ግንኙነት የላቸውም እኔ ፍቅሬ ልግለጽላት በሚለው የሆነ ተነሳሽነት በውስጡ እንዲያድር ፈልጋ ነው። ግን ደግሞ አብርሽ ከዚህም በኋላ ምናልባት እሷን ዞር ብሎም ላይመለከታት ይችላል ማለት ነው። ሌላው ነገር ደግሞ አሁን ላይ ትህትና ገልሞን እያለችው ያለችው የዛን ቀን ወረቀቱ ላይ የጻፈው ስም የየግሌን ስም እንደሆነ ለምን አትነግራትም ብላ ገልሞን እየገፋፋችሁ ነው ማለት ነው። ገልሞ ደግሞ አብርሽን ማስቀየም አይፈልግም። አብርሽ እዛ ጋር የግሌን ይወዳታል፣ ያፈቅራታል። እኔ ደግሞ በዚህ መሃል ገብቼ እሷን መቀማት ወይ ደግሞ ከሱ የግሌን መውሰድ አልፈልግም የሚለውን ነገር ነው የሚያስበው። ትህትና እዛ ጋር ያሰበችው ገልሞ እዚህ ጋር የግሌን የዛን ቀን ወረቀቱ ላይ ስሟን እንደጻፈ ይነግራታል። ከዛም በኋላ ሁለቱ አብሮ ይሆናሉ። እሷ የግሌ ገልሞን እንደምታፈቅረው አውቃለች፣ ገልሞም እሷን እንደሚወዳት አውቃለችና ሁለቱን ለማገናኘት ወይ ደግሞ ሁለቱ አንድ ላይ እንዲሆኑ የራሷን ሚና እየተጫወተች ነው። ግን ደግሞ ገልሞ አብርሽ ይቀየመኛል፣ ከፍቅር ይልቅ ወንድምነት ይሻለኛል፣ ወንድሜን አስቀድማለሁ፣ ይሄንን ነገር ለሱ ብዬ ትቻለሁ የሚለውን ነገር ነግሯት ነበር ማለት ነው። እሷ በሷ አስተሳሰብ ወይ ደግሞ በሷ እቅድ ቢሆንላት የምትፈልገው እዛ ጋር ገልሞና የግሌ አንድ ላይ ይሆናሉ። ያኔ ደግሞ አብርሽ ነፃ ይሆናል። እሷ አብርሽን ስለወደደችው ስላፈቀረችው በነፃነት ከሱ ጋር ትሆናለች ማለት ነው። አሁን ደግሞ አንድ ያሳሰባትና ያስደነገጣት ነገር አብርሽ የግሌን ስሟታል የሚለው ነገር ራሱ ትንሽ ያስደነገጣት ይመስላል ማለት ነው። ለዛም ነው ዛሬ ላይ ሄዳ ገልሞን ይሄንን ነገር ለየግሌ እንዲነግራት በልቡ ውስጥ ቦታ የሰጣት ሴት እሷ እንደሆነች ስትገፋፋው የነበረው ማለት ነው። ግን ደግሞ
ቅድም እንዳለው ጥያቄ ሊሆን የሚችለው አብርሽ ከዚህም በኋላ ከትህትና ጋር ይሆናል? ከእሷ ጋር መሆን ቢፈልግ እሷን ቢያስባት ዛሬ ስለምንድን ነው እሱ ሲመክራት የነበረው የሚለውን ነገር ነው ማለት ነው። ወደፊት ግን አይታወቅም፣ ምናልባት ሊፈጠር ይችላል ብለን የምንገምተው ትህትና እዚህ ጋር ለመድብል ምንም ተስፋ እየሰጠችው አይደለም። ከሱ ጋር መሆን እንደማትፈልግ ሌላ የምትወደው ሰው ሌላ የምታፈቅረው ሰው እንዳላት ባለፈው ለመድብል ነግራው ነበር። ምናልባት መድብል ከዚህም በኋላ እሷን እወድሻለሁ የኔ ሁኝ በሚለው ላያስቸግራት ይችላል ማለት ነው። ለምን ከተባለ እሷ ከሱ ጋር መሆን ለምን እንደማትፈልግ አስምራበት ስለነገረችው የግድ ደግሞ ያንን የምትወጂውን ሰው ተይና ከኔ ጋር ሁኝ የሚል አይነት ሰው አይደለም መድብል ማለት ነው። እዚህ ጋር ደግሞ እሷ አብርሽ የሷ ሊሆን ስለማይችል ወይ ደግሞ አብርሽ አሁን ላይ እሷን እያፈቀራ ስላልሆነ ምናልባት አይታወቅም ትህትና አሁን ላይ እየሰራችበት ያለው ልጅ ወጣት ነው እንደዚህ ነው ብላ ስለሱ ማውራት ጀምራለችና ምናልባትም ከሱ ጋር ልትሆን ትችላለች ማለት ነው። አሁን ላይ እሷ እየሰራች ያለችው የወንደላጤ ቤት ተቀጥራ በተመላላሽነት ሰራተኛ እየተቀጠረች ነውና ምናልባት አይታወቅም ከጊዜ በኋላ እየተላመዱ ይመጡና ትህትና በዛው ልትቀር ትችላለች ማለት ነው። ግን ይሄ ነገር የመሆን ቻንሱ በጣም ጠባብ ነው ማለት ነው። ለምን ከተባለ እዛ ጋር መድብልን የሱ እንደማትሆን ነግረዋለች። ግን ደግሞ እዚህ ጋር ከጊዜያት በኋላ ከቀናት በኋላ አብርሽ ወደ ራሱ ተመልሶ እሱም የግሌን ለገልሞ ብሎ ከተወ በኋላ ምናልባትም ከትህትና ጋር ሊሆን ይችላል ማለት ነው። ያ ደግሞ ምናልባት ላይሆንም የሚችልበት ምክንያት ባለፈው መድብል ወንድምሽን ለመፈለግ የዲኤንኤ ምርመራ እናደርጋለንና የአብርሽንና የመሳይን ናሙና ይዘሽ ነይ ብሏት ነበርና ትህትና እዛ ጋር የሁለቱን ናሙና ይዛ ሄዳ አብርሽ የሷ ወንድም ከሆነ ምናልባትም እሷ ወደዚህ ተመልሳ ከመድብል ጋር ልትሆን ትችላለች ማለት ነው። ያኔ ደግሞ ምናልባት መድብል ላይ ጠብቃት ይችላል። እሱም የራሱን ህይወት ወይ ደግሞ ከሌላ ሴት ጋር ሌላ ግንኙነትም ሊጀምር ይችላል ማለት ነው።